ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኤርትራ ውስጥ የአንድ ታዳጊ ሞትን የተቃወሙ የአንድ መንደር ነዋሪዎች በሙሉ ታሰሩ። በኤርትራ ጋሽ ባርካ ክልል በሚገኘው ሎጋንሰቤ ቀራና ጎዶ መንደር ያፌት የማነ የተባለ ታዳጊ ግድያ ተከትሎ ተቃውሞ ያሰሙ የመንደሩ ነዋሪዎች በአጠቃላይ መታሰራቸውን ቢቢሲ ያነጋገራቸው የቤተሰብ አባላት ተናገሩ። ቢቢሲ ያነጋገራቸው ከሀገር ውጭ የሚኖሩ የአካባቢው ተወላጆችና ስማቸው እንዳይገለጥ የጠየቁ ነዋሪዎች ግድያው የተፈጸመው ህዳር 6, 2018 ዓ.ም መሆኑን ተናግረዋል። ከዚያ በኋላ የአካባቢው ነዋሪዎች ግድያውን በሚመለከት ቅሬታ በማሰማታቸው የሟች ወንድምን ጨምሮ ከ80 በላይ የመንደሩ ነዋሪዎች በመንግስት ኃይሎች በቁጥጥር ስር መዋላቸውን ቢቢሲ ያነጋገራቸው የቤተሰብ አባላት ተናግረዋል። የ16 ዓመቱ ያፌት በጥይት ከተገደለ በኋላ የአካባቢው ነዋሪዎች ሐሽፌራይ ወደሚባል ወታደራዊ ካምፕ ተወስደው መታሰራቸውን የቤተሰብ አባላቱና የመንደሩ ነዋሪዎች ለቢቢሲ ትግርኛ ተናግረዋል። ሟች ያፌትና ጓደኞቹ በአካባቢው ከሰል በማክሰልና በመሸጥ ገቢ ያገኙ እንደነበር የተናገሩት የአካባቢው ነዋሪው ግድያው ከመፈጸሙ በፊት ከሰል ለመሸጥ ወደ ህምበርት ሲሄድ ከተያዘ በኋላ በወታደሮቹ እንደተገደለ ተገልጿል። የያፌት አባት የማነ ገብረ ማርያም በእስር ላይ በመሆናቸው ልጃቸው ቤተሰቡንና ራሱን ለመደገፍ ዛፍ ቆርጦ ከሰል ማክሰል ላይ ተሰማርቷል። በፈረንሳይ የሚኖረውና የአካባቢው ተወላጅ የሆነው አዛሪያ ለቢቢሲ ትግረኛ እንደተናገረው ያፌት ቤተሰቡንና ራሱን ለመደገፍ የሚሰራ ጠንካራ ወጣት ነበር። የአካባቢው ወጣቶች ብዙ ጊዜ ከሰል የሚያከስሉት ሌሊት ነው። ህዳር 6, 2018 ዓ.ም ያፌትና ጓደኞቹ ከህምበርት ወደ ቤታቸው ሲሄዱ ወታደሮች በቁጥጥር ስር አውለዋቸዋል። ወታደሮቹ ያፌትና ጓደኞቹን ከነ አህዮቻቸው በቁጥጥር ስር እንዳዋላቸው የሚናገሩት አቶ አዛሪያ ወደ ካራን ኮዶ መንደር ለመመለስ ሲሞክሩ ወጣቶች በማምለጥ በመንደሩ አቅራቢያ ተደብቀዋል ይላሉ። በኋላም ወጣቶቹ አህዮችን ከወታደሮች ለመውሰድ ሞክረው አብዛኞቹ ሲሳካላቸው ሟች ያፌትና 3 ጓደኞቹ ግን ሳይሳካላቸው መቅረቱን አቶ አዛሪያ ተናግረዋል። የያፌት ጓደኛ ወደ ቤታቸው ሲሄዱ እሱ ግን ወደ አህዮቹ ማቆያ ስፍራ በማምራት ለመውሰድ ሲሞክር ከማን እንደተተኮሰ ባልታወቀ ጥይት ተመትቶ መሞቱን አዛሪያና ሌሎቹ ለቢቢሲ ስለ ሁኔታው የተናገሩ ሰዎች አስረድተዋል። እንደ አዛሪያ ገለጻ ከሆነ የያፌት አስከሬን በማግስቱ እኩለ ቀን ድረስ አልተነሳም ነበር። የመንደሩ ነዋሪዎችም ሁኔታውን ለባለስልጣናት ካሳወቁ በኋላ ቁጣ ተቀስቅሷል። ከዛም በኋላ ወታደሮች መጥተው አካባቢውን ከበቡ የሚሉት አቶ አዛሪያም ፖሊሶች መጥተው አስከሬኑን ለመመርመር እና ፎቶግራፍ ለማንሳት ሲሞክሩ ተከላክለዋል። ያፌት ምንም አይነት ምርመራ ሳይደረግለት መቀበሩን አቶ አዛሪያ ጨምረው ተናግረዋል። የመንደሩ ነዋሪዎች የወጣቱን አሟሟት ስላልተቀበሉ ቅሬታ ማሰማት መጀመራቸውን የሚናገሩት አቶ አዛሪያ ቅሬታቸውን በተለያየ መልኩ ሲገልጹ ወታደሮች ተሰብስበው እንዳሰሯቸውም ገልጸዋል። ግድያው በተፈጸመበት ሳምንት እሁድ ዕለት አብዛኛው ሰው ቤተ ክርስቲያን ውስጥ በተሰበሰበበት ዕድሜያቸው ከ16 ዓመት ጀምሮ ያሉ ሰዎችን፣ ዲያቆናትን፣ የቤተ ክርስቲያኑ ተማሪዎችና ካህናትን በመንደሩ ውስጥ ያሉትን ከወጣት እስከ አዛውንት ሁሉም ሰብስበው አስረዋል። አሁን በሐሽፌራይ ውስጥ እንዳሉ ይነገራል፣ ነገር ግን ምንም የተረጋገጠ ነገር የለም ሲሉ ተናግረዋል። ዕድሜያቸው ከ16 እስከ 80 የሚደርስ ወንዶች ወስደዋል። ከመካከላቸውም የተለያየ የጤና ችግር ያለባቸው እንዳሉ ይታወቃል። የሟች ታላቅ ወንድም ሄኖክ የማነ የሚባል የአእምሮ ጤና መታወክ ያለበት ሳይቀር ነው ተወስዶ የታሰረው። በኤርትራ የገጠር አካባቢዎች የኤሌክትሪክ ኃይል አቅርቦት ስለሌለ ሰዎች ለማገዶና ለገቢ ምንጭነት ከሰል በማክሰል ይጠቀማሉ። የኤርትራ መንግስት ግን የደን ጠባቂ ወታደሮችን በማሰማራትና የተለያዩ ፍተሻ ጣቢያዎችን በማቋቋም የዛፎች መቆረጥና ከሰል ማክሰልን ለመከላከል ይሞክራል። በአጠቃላይ የታሰሩ ሰዎች 80 ያህል እንደሚሆኑ ጠቅሶ እስሩ አሁንም በመቀጠሉ ቁጥሩ ሊጨምር እንደሚችል ያለውን ስጋትም ገልጿል። ለምሳሌ በረከት የሚባል ቄስ
በዚያን ዕለት ሌሎች ቁጥጥር ስር በዋሉበት ዕለት ቅዳሴ ላይ ስለነበረ በኋላ ላይ ተይዞ ታስሯል። ሌሎችም በተመሳሳይ ያሉበት እየተፈለጉ ታስረዋል። የቀረና ኮዶ አካባቢ ነዋሪዎች ኑሯቸውን የሚገፉት እርሻ በማረስ እና ከብት በማርባት ነው። የአካባቢው ነዋሪዎች ከብቶቻቸውን ከመኖሪያ አካባቢያቸው ራቅ ባለ ስፍራ በአንድ በረት ውስጥ የማኖር ባህል አላቸው። የኤርትራ መንግስት ግን የከብቶችን በረት በማፍረስ ነዋሪዎች በአንድ መንደር እንዲሰባሰቡ የማድረግ ስራ ሲሰራ ቆይቷል። በማህበራዊ ሚዲያዎች እነዚህ የከብት በረቶች መቃጠላቸውን የሚገልጹ ዘገባዎች እየተሰራጩ ሲሆን አዛሪ አንዳንዶቹ በመንደር ውስጥ ቤት እንኳ የላቸውም፣ በሕይወታቸው ሙሉ በበረቶች ውስጥ ነው የሚኖሩት ማለት ይቻላል። ነገር ግን መንግስት በረቶቹን አፍርሰው ወደ መንደሩ ማዕከል እንዲገቡ ነግረዋቸዋል ይላል። የኤርትራ መንግስት በአንድ አካባቢ ለሚነሳ ተቃውሞ አጠቃላይ አንድ መንደር ነዋሪዎችን ሲያስር ይህ የመጀመሪያው አይደለም። ኑሯቸውን በዩናይትድ ኪንግደም ያደረጉት አቶ ደሳለኝ የተባሉ ኤርትራዊ መንግስት በተለያየ ጊዜያት ከመሬት ጋር በተያያዘ ለተነሱ ጥያቄዎች የመንደር ነዋሪዎችን በሙሉ በጅምላ ማሰሩን የተለያዩ ማስረጃዎች በማጣቀስ ያስረዳሉ። ቢቢሲ በጋሻ በርካ ስለተፈጸመው ግድያና እስር የኤርትራ የማስታወቂያ ሚኒስትሩን ቢጠይቅም ምላሽ አላገኘም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።